አስደንጋጭ I just found something in my garage. It's been wrapped up in a plastic bag and it stinks. Okay, what is it? It's a little bit. ሚያዝያ 12 ቀን 2014 ዓመተ ምህረት ቦታ በነዋሪዎቿ ጸጥታ፣ ሰላማዊነትና ሃይማኖተኝነት በምትታወቀው የዩቲ ግዛት ላዜንታ ግሮቭ ከተማ ውስጥ ነው። ጎረቤቶቹ እርስ በእርስ የሚተዋወቁበት፣ ህፃናት በሰላም ጎዳና ላይ የሚጫወቱበት ይህች ከተማ በታሪኳ አይታ የማታውቀው እጅግ ዘግናኝ ወንጀል የምታስተናግድበት ቀን ይመጣል ብሎ የገመተ አንድም ሰው አልነበረም። በዚህ ዕለት ከቀኑ 9 ሰዓት ገዳማ በአካባቢው ለሚገኘው የ911 አስቸኳይ ጥሪ ማዕከል አንድ ስልክ ተደወለ። As we got deeper into that box, we'd find a second child. There could be more. Like I said, I can't remember a damn thing. How many do you think there would be? Holy what is going on? የደዋዩ ድምጽ በከፍተኛ ድንጋጤና ትንፋሽ መቆራረጥ እንቀጠቀጥ ነበር። ስሙ ዳሪን ዌስተን ይባላል። ዳሪን ለዓመታት በከባድ የዕፅ ወንጀል ተከሶ በእስር ከቆየ በኋላ በዚያ ዕለት ነበር ከእስር ቤቱ በጊዜያዊ ፈቃድ ወደ ቤቱ የተመለሰው። ዓላማው በጋራጅ ውስጥ የተቀመጡ የድሮ ዕቃዎችን አጽድቶ ሙሉ በሙሉ ወደ መደበኛ ህይወቱ ለመመለስ ነበር። ነገር ግን እግሩ ጋራጁ እንደረገጠ ህይወቱን ሙሉ በሙሉ ወደ ገሃነም የሚቀይር ነገር አገኘ። ዳሪን ዌስተን በስልክ እንዲህ ይላል። ላዜንታ ግሮቭ ፖሊስ፣ አዎ እባካችሁ አሁኑኑ አንድ መኮንን ወደዚህ አድራሻ ላኩልኝ። እኔ ዳሪን ዌስተን እባላለሁ። በጋራጅ ውስጥ የሆነ ነገር አግኝቻለሁ። የጽንስ መጨንገፍ ይመስለኛል። የ911 ጥሪ ተቀባዩ ተከትሎም እንዲህ አለ። ዳሪን ማብራራት ትችላለህ? ምን ማለት ነው የጽንስ መጨንገፍ አገኘ ስትል ምን አየ? ዳሪን ዌስተን ቀጠለም፣ እኔ በትክክል አላውቅም። በላስቲክ ተጠቅልሎ በካርቶን ውስጥ ተቀምጧል። እባካችሁ አሁኑን ፖሊስ ላኩ። ሕፃኑ ልጅ ነው፣ ትንሽ ሕፃን ልጅ ነው። ፖሊሶች ጥሪው በደረሳቸው በጥቂት ደቂቃዎች ውስጥ ወደ ስፍራው ደረሱ። የቤቱ ጋራጅ በር በሰፊው ተከፍቷል። ዳሪን ዌስተን ከነቤተሰቦቹ በከፍተኛ ድንጋጤ ውጪ ቆሟል። እጆቹ ይንቀጠቀጡ ነበር። ፊቱ ላይም ሊገልጽ የማይችለው የድንጋጤ ምልክት ይታያል። መርማሪዎች የዳሪን ፊት ሲያዩ ብቻ በዚያ ጋራጅ ውስጥ የሚጠብቃቸው ነገር ተራ ወንጀል እንዳልሆነ ተረድተው ነበር። ፖሊሶች ወደ ውስጥ ከመግባታቸው በፊት ዳሪንና ባለቤቱን ሜጋን ሃንትስማን በሚመለከት ዙሪያ ምርመራ ጀመሩ። ሜጋን የት ነበረች? ይህን ምስጢር የምታውቀው እሷ ብቻ ነበረች። በጋራጁ ውስጥ የተገኘው አስክሬን። መርማሪዎች ጓንታቸውን አድርገው የእጅ ባትሪያቸው አብርተው ወደ ጨለማው ጋራጅ ውስጥ ዘለቁ። ክፍሉ ከወለሉ እስከ ጣሪያው ድረስ በመቶዎች በሚቆጠሩ የካርቶን ሳጥኖች እና አሮጌ ዕቃዎች ተጨናንቋል። ዳሪን ያመለከታቸው ሳጥን በአንድ ጥግ ላይ ተቀምጦ የነበረ ተራ የፍራፍሬ ማሸጊያ ካርቶን ነበር። ነገር ግን ሳጥኑ በውጪ በኩል በጥቁሩ የኤሌክትሪክ ቴፕ እና በሽቦ በጥብቅ ተለጥፎ ተዘግቷል። አንድ መርማሪ ብለዋ አውጥቶ ቴፖቹን በጥንቃቄ መቁረጥ ጀመረ። የካርቶኑን ኪዳን ሲከፍተው ግን ሌላ እሽግ አገኘ። በውስጡ የነበረው ነገር በከባድ የላስቲክ ከረጢት ተጠቅልሎ በላዩ ደግሞ ደጋግሞ የተለጠፈበት የሽንት ቤት ቴፕ ይሸፍነዋል። ይህ የሚያሳየው ይህን እሽግ የሰራው ሰው በውስጡ ያለውን ነገር ዓለም ለዘላለም እንዳታየው አጥብቆ ለመቅበርና ሽታው እንዳይወጣ ለማድረግ የሞከረ መሆኑ ነው። ቴፖቹ ተገንጥለው እሽጉ ሲከፈት በጋራጅ ውስጥ የነበሩት መርማሪዎች በሙሉ መተንፈስ አቃታቸው። በውስጡ የነበረው ሙሉ በሙሉ የበሰበሰ የደረቀና ሕይወቱ ያለፈ የሕፃን ልጅ አስክሬን ነበር። ክፍሉ ወዲያውኑ የከባድ ግድያ ወንጀል ስፍራ ተብሎ ታገደ። መርማሪዎች ታዲያ ትልቅ ጥያቄያቸው ማንሳት ጀመሩ። ይህ ሕፃን ማን ነው? መቼ ነው የተወለደው? እናቱስ ማን ናት? ዳሪን ዌስተን ወደ እስር ቤት ከመግባቱ በፊት ከባለቤቱ ከሜጋን ሃንትስማን ጋር በዚህ ቤት ውስጥ ለረጅም ዓመታት አብረው ኖራሉ። ዳሪን በ2006 ሲስታር ሜጋን ለተወሰኑ ዓመታት ከ3 ሴት ልጆቻቸው ጋር እዚያ ቤት ውስጥ ከቆየች በኋላ በቅርቡ ቤቱን ጥላ ወደ ሌላ ከተማ ተዘዋውራ ነበር። I go, we found something. She goes, oh, you did? Get that for. Please don't get it. So she said it was yours. Logically, is that true? I don't know, man. I never knew she made it. So, for the time being, the officers focused on... ፖሊሶች ወዲያውኑ ሜጋን በስልክ አገኟት። ሜጋን በስልክ ስታወራ የደነገጠች አትመስልም ነበር። አዎ የዛሬ 9 ዓመት አካባቢ ዳሪን ወደ እስር ቤት ሲገባ የደረሰብኝ የጽንስ መጨንገፍ ነው፣ የልጁ አስክሬን ነው አለች። ነገር ግን የፖሊስ መርማሪዎች በዚህ መልስ በቀላሉ አልረኩም።
How soon can you come down here? Our detectives need to ask you some follow-up questions so that we can, rule out any kind of foul play. Okay, there was no foul play. Okay, listen to me. I need you to stay at your residence. We're going to have a West Valley City officer come pick you up. It wasn't just Darren who was disturbed. የጽንስ መጨንገፍ ሲያጋጥማት ወደ ሆስፒታል ከመሄድ ይልቅ አስክሬን በቴፕ ጠቅልላ ጋራጅ ውስጥ ትደብቃለች። ለተጨማሪ ጥልቅ ምርመራ ሜጋን በቁጥጥር ስር ውላ ወደ ፖሊስ ጣቢያ እንድትመጣ ተደረገ። የሜጋን የምርመራ ሂደት ሜጋን ሃንትስመን በምርመራ ክፍል ውስጥ የብረት ወንበር ላይ ተቀምጣለች። መርማሪ በክስትሮም የካሜራ መቅረጫ አብርቶ ከፊቷ ተቀመጠ። የሜጋን የመጀመሪያ ስልት ወንጀሉ ማቅለልና ራሷን እንደ ተጎጂ ማቅረብ ነበር። ታሪኳን እንዲህ ስትል ጀመረች። በዚያ ወቅት እኔና ዳሪን በከፍተኛ ሁኔታ እጽ እንጠቀም ነበር። እሱ ወደ እስር ቤት ከመግባቱ በፊት አርግዤ ነበር። ነገር ግን በእጹ ብዛት በነበረኝ ከባድ ጭንቀት እርጉዝ መሆንን እንኳን አላወቅኩም ነበር። መርማሪም በክስትሮም ቀጥሎም እንዲህ አላት። እሺ ሜጋን፣ ሕፃኑ እንዴት ሊወለድ ቻለ? በዚያ ቀን ምን ተፈጠረ? ሜጋን ሃንትስማን ቀጥላ እንዲህ አለች። በ2006 አንድ ቀን ልጆቼ ትምህርት ቤት በሄዱበት ሰዓት በቤቱ መታጠቢያ ክፍል ውስጥ ከባድ የሆድ ህመም ተሰማኝ። ሽንት ቤት ውስጥ ተቀምጬ በኃይል ስገፋ ሕፃኑ በድንገት ተወለደ። ነገር ግን ልጁ ሰማያዊ ሆኖ ነበር። ምንም አያለቅስም፣ አይተነፍስም ነበር። በጣም ደነገጥኩ። ምን ማድረግ እንዳለብኝ ስላላወቅኩ በላስቲክ ጠቅልዬ ካርቶን ውስጥ አደረግኩት። መርማሪው በጥንቃቄ እየሰማት ለመሆኑ ልጁ መሞቱን ስታውቅ ለምን ፖሊስ ወይም አምቡላንስ አልጠራሽም አላት። ሜጋንም በወቅቱ በእጹ ስካር ውስጥ ስለነበርኩና ስለፈራው ነው፣ ትልቅ ምኞቴ ነው ስትል መለሰች። ነገር ግን መርማሪዎች ከጎረቤቱ ያ የበሰበሰ መረጃ ሌላ ነበር። ጎረቤቶቿ በተለይ በበጋ ወቅት ከገራዡ እጅግ ከባድ የሆነ የበሰበሰ ሽታ ይመጣ እንደነበርና ሜጋን ሲጠይቋት የሞተ ድመት በየሳጥኑ ውስጥ ስላለች ነው ትላቸው እንደነበር ለፖሊስ መስክረዋል። ሜጋን ያንን አስክሬን በገራጅ ውስጥ ለ9 ዓመታት ሙሉ ሰው እንዳይበት በላስቲክ እየሸፈነችና እየደበቀች መኖሯን አመነች። በምርመራው መሃል ሜጋን መርማሪውን አንድ ያልተለመደ ጥያቄ ጠየቀች። ለመሆኑ እኔ በዚህ ምክንያት ወደ እስር ቤት እሄዳለሁ? ይህ ጥያቄ ለመርማሪው ትልቅ የስነ ልቦና ፍንጭ ሰጠው። ሕፃኑ በተፈጥሮ የሞተ ከሆነ ሜጋን ለምን ይህን ያህል የእስር ቤት ፍርሃት እና የበደለኝነት ስሜት ይሰማታል? በስተጀርባ ሌላ እጅግ የጠቆረና የተደበቀ ምስጢር እንዳለ ግልጽ ነበር። ፖሊሶቹ በቤቱ ውስጥ ፍተሻቸውን እንዲያጠናክሩ ትዕዛዝ ተላለፈ። አስደንጋጭ እውነታ፣ ተከታታይ ግድያዎች። ሜጋን በምርመራ ክፍል ውስጥ መግለጫ መስጠቷን በቀጠለች ሰዓታት በገራጅ ውስጥ የነበሩት መርማሪዎች እያንዳንዱ ሳጥን አንድ በአንድ መፈተሽ ጀመሩ። ፍተሻው ከተጀመረ ከ9 ሰዓት በኋላ መርማሪው በኬስትሮ ጋር የድንገተኛ ሬዲዮ ጥሪ ተደረገ። በቦታው የነበሩ ፖሊስ በረገድ እና በረበሽ ድምፅ እንዲህ አሉ። ቤኬስትሮም እዚህ ሌላ ሁለተኛ ሳጥን አግኝተኛል። ልክ እንደ መጀመሪያ በቴፕ የተጠቀለለ ነው። በውስጡም ሌላ ሕፃን አስክሬን አለ። ይህ ብቻ አይደለም፣ ሶስተኛው ሳጥን አለ። መርማሪው ቤኬስትሮም ስልኩን ዘግቶ በጥልቅ ተነፈሰ። ወደ ሜጋን ዘወር ብሎ አይኖቹ ውስጥ እያየ አሁን በገራጁ ውስጥ ሁለተኛ እና ሶስተኛ ሕፃን አግኝተናል። እባክሽ ሜጋን እውነቱን ንገሪኝ፣ በዚያ ገራጅ ውስጥ ምን ያህል ሕፃናት አሉ አላት። ሜጋን ለጥቂት ሰከንዶች ዝም አለች፣ ራሷን አቀረቀረች። በመጨረሻም የሰው ልጅ አእምሮ ሊቀበለው የማይችለው ያንን አስፈሪ እውነት ተነፈሰች። ገና ብዙ አለ። ሁሉንም እኔ ነኝ የገደልኳቸው። እያንዳንዱ ሕፃን ወልጄ እያነኩ ነው የደበቅኳቸው። በእጹ ብዛታቸው ስንት እንደሆነ እንኳ በትክክል አላስታውስም። 8 ወይም 9 ሊሆኑ ይችላሉ። ይህ እምነት ቃል መርማሪውን ሙሉ በሙሉ አስደነገጠው። Did you tell Darren? No, I never told. Okay. Had you ever had any stillborn babies prior to that? Miscarriages. And on these miscarriages, did they all happen at home? What happened at home? All right. Is there anything else that you think I should have asked you that I haven't asked you? No. Is there anything else that you want me to know? No. And we really want the right thing for this baby, a proper burial and closure for you and for your family. You know, your husband went to prison, you're raising the kids on your own, and you're overwhelmed, and I can understand that. I mean, Darren just found out that he had another kid that he didn't know about, so. I totally understand that.
What do you think proper closure looks like? Anything else? Me going to jail. Well, it's clear that we think you should go to jail for this. Do you recognize you've done something wrong? We haven't made any decisions like that. We're still just trying to put the story together at this point. What struck as odd was Megan's fear of going to jail if the baby was truly a stillborn, if no crime had been committed. ከዚያም አምስተኛ በሁለት ቆሻሻ ብርድ ልብሶች ተሸፍኖ ከአንድ የድሮ ቁም ሳጥን ውስጥ ወጣ። ፖሊሶች ፍለጋቸውን በቀጠሉ ቁጥር አስክሬኑ መውጣቱ አላቆመም። ስድስተኛና ሰባተኛ ህፃን በሹራብና በፎጣ ተጠቅልሎ ተገኘ። በአጠቃላይ 7 የህፃናት አስክሬኖች በዚያ ገራጅ ውስጥ ለዓመታት ተደብቀው ቆይተዋል። ሜጋን ለዓመታት ሜታምፌታሚን በተባለ እጅግ አደገኛ እጽ እና በአልኮል የተጠመደች ነበረች። ልጁን በሙሉ የወለደቻቸውን በቤቷ መታጠቢያ ክፍል ውስጥ ወይም መኝታ ቤት ውስጥ ብቻዋን በመሆን ነበር። ልጆቹ ተወልደው ማልቀስ ጀምሩ። የእጽ ማገዣ ገንዘብ እንዳይቀንስባት ልጆቹን የማሳደግ ኃላፊነት እንዳይኖርበት እና የእጽ ህይወቷ እንዳያስተጓጉልበት ስትል ወዲያውኑ በገዛ እጇ አንቃ ትገድላቸው ነበር። ከባዮሎጂካል ምርመራ በኋላ እንደታወቀው ከሰባቱ ህፃናት መካከል አንዱ ብቻ በተፈጥሮ የሞተ ሲሆን ቀሪዎቹ 6ቱ በተወለዱ በጥቂት ደቂቃዎች ውስጥ ህይወታቸው በግፍ ቀጥፋቸዋለች። ይህ ታሪክ በሙሉ አሜሪካ ታይቶ የማይታወቅ እጅግ ዘግናኝ የገዛ ልጇን የማጥፋት ወንጀል ሆነ። የባልየዋ ጥርጣሬና የፎረንሲክ ምርመራ። 7ቱ አስክሬኖች ከተገኙ በኋላ የህዝብና የፖሊስ ትልቁ ጥርጣሬ ወደ ባልየዋ ወደ ዳሪን ዌስተን ዞረ። አንድ ሰው እንዴት ከአንዲት ሴት ጋር በአንድ ቤት ውስጥ እየኖረ ሚስቱ 7 ጊዜ ስታረግዝ እና ስትወልድ አያውቅም? ፖሊስ ዳሪንን በከፍተኛ ሁኔታ መርምሮታል። እግዚአብሔር እምላለሁ እኔ ምንም አላውቅም። እኔም በወቅቱ በእጽ ሱሰኝነት ውስጥ ስለነበርኩ አይምሮዬ ሙሉ በሙሉ የጠፋ ነበር። ሜጋን ሆዷ ብዙም አይወጣም ነበር። ከዚህ በፊት የነበሩት 3 ያው ሴት ልጆች ስትወልድ እንኳን እርጉዝ መሆኗን ያወቅኩት በ4 እና በ5 ወራት ላይ በራሷ አንደበት ስትነግረኝ ብቻ ነበር። እኔ ልጆቼን አልካድኩም። ፖሊሶች የዳሪንን ንግግር ለማረጋገጥና በእርግጥ በወንጀል ውስጥ እጅ እንዳለበት ለማወቅ በሳጥኖቹ በላስቲኮችና በቴፖች ላይ ጥልቅ የፎረንሲክ ምርመራ አደረጉ። ውጤቱ ሲመጣ ግን የፖሊሶች አስገራሚ በሳጥኖች ላይ የተገኘው የጣት አሻራ እና የቆዳ ቅሪት የሜጋን ብቻ ነበር። የዳሪን ምንም አይነት አሻራ አልተገኘም። በተጨማሪም የዲኤንኤ ምርመራ ሲደረግ 7ቱ ህፃናት የዳሪንና የሜጋን ህጋዊ ልጆች መሆናቸው ተረጋገጠ። ዳሪን ሚስቱ ልጆቹ እየገደለች ገራዡ ውስጥ ሲደብቅ ለዓመታት ምንም ሳይጠረጥር አብሯት ኖሯል። ዳሪን ወዲያውኑ ከጥርጣሬ ነፃ ሆኖ ተለቀቀ። በ2015 ፍርድ ቤት የመጨረሻ ውሳኔ አስተላለፈ። ሜጋን ሃንትስማን በፈጸመቻቸው 6 ተከታታይ ቅድመ ዕቅድ ግድያ ወንጀል ጥፋተኛ ተባለች። ዳኛው በሰጣት ውሳኔ ለእያንዳንዱ ግድያ ከ5 ዓመት እስከ ዕድሜ ልክ በአጠቃላይ ለ6ቱ ህፃናት የምታደርገው የዕድሜ ልክ ጽኑ እስራት ይፈረድባት። ሜጋን ቢያንስ 30 ዓመት ያህል ከእስር ቤት የመፈታት መብት አታገኝም። ይህ ማለት ሙሉ ህይወቷን በቅጣት በእስር ቤት ታሳልፋለች ማለት ነው። ይህ ታሪክ የሰው ልጅ የመጨረሻ ጨካኝነት ብቻ ሳይሆን ከባድ እጽ የአንድን እናት የተፈጥሮ ፍቅር ሙሉ በሙሉ አጥፍቶ ወደ ጨካኝ አውሬነት እንዴት እንደሚቀየር ማረጋገጫ የሆነ የዓለማችን ጥቁሩ ታሪክ ነው። ንጹሃን ህፃናት በሰላም ይረፉ። ስለተከታተላችሁን እናመሰግናለን። ለቪዲዮ ያላችሁ አስተያየት ኮሜንት ላይ አስፈሩልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው አስደናቂ ታሪክ እስክንገናኝ ድረስ ሰላም ለሀገራችን፣ ሰላም ለእናንተ ይሁን። ቸርን ሰንብት።